በጣም ነው እሺ የምወድሽ። እንዴ ቤዚቲ ቆይ ጸጋ እንዴት ነገረችሽ? እሱን ተይና በጣም አኩርተሽኛል የኔ ጀግና እህት። ደግሞ አታስቢ ቪዲዮውን ጸጋ ለፖሊስ አሰጠውም እሺ? ቤዚቲ ጸጋ ያለምንም መደራደሪያ እንደዚህ አታደርግም። ቹቻ ደግሞ በቃ ዋናው ነገሩ መፈታቱ ነው አይደለ? አይደለም ብቻ ቤዚቲ ስተሰርተሽ እንዳይሆን። ምንም አልሰራውም አልኩሽ አይደለ? እሺ አሁን የት ነሽ? ላገኝሽ እፈልጋለሁ። እሺ መጣ። ቅዱሴ ብዙ አስጠበቅኩ እንዴ? ልታስጠብቅኝ ሳንቺ እኮ ፊዮሪ ማለት መቼስ ባለፈው እንደዛ አስጠብቀሽኝ ለምን አስጠበቅሽኝ ብዬ ስልሽ ብትጠብቀኝስ እኔ እኮ ፊዮሪ ነኝ ማለትሽን ረስተሽው ነው እንዴ? ቆይ ያወራነውን ነገር በሙሉ ታስታውሰዋለህ እንዴ? ነገር ስለምወደው። ምን ማለት ነው ደግሞ እሱ? ግልጽ እኮ ነው። ባጭሩ የኔና አንቺ ነገር ጭቅጭቅ ነው ያልኩሽ። ይሁን ኮረኛ ብቻ እኔ ቅዱስን እንደ ካንተ ውጭ ሌላ ወረኛ አለ እንዴ? አንቺ ልጅ አጉልባት ሳፈጭኝ ይሻልሻል። ብሳፈጥ ምን ልታመጣ ነው? እኔ እንጂ። ለሞኑ እንዴት ነህ? ተሻለ እንዴ? አዎ ፊዮሪ ምንም አይደል። በእናትህ አፍጥ ነው። ምን ነው ብቸኝነቱ በዛብሽ? እባክህ እሱ ብቻ አይደለም እና ቶሎ ዳንና ለሁሉም ዋጋቸውን እንድንሰጣቸው ፈልጋለሁ። እዚህ ውስጥ አንቺ አትግቢ ማለት ሁሉንም አንድ ባንድ ነው ዋጋቸውን ሰጣቸዋለሁ። ሰማለህ? በቀል ባንተ ያምራል ብዬ ነው እንጂ የተውከውን ላቀናብርልህ ከጫፍ ደርሼ ነበር። ማንን? ቀስቴን? አዎ ቀስቴ ባለፈው ያለበት ድረስ ሄጄ አግኝቼው ነበር። ትሰሚያለሽ? አጉል ተጣርፈሽ በቀሌ እንዳታበላሽ። ለሱም ቢሆን ለዛቹቻም ዋጋቸውን መሰጣቸው ነው። ገባሻ? ሂም ያራዳልች እና ነገ ትምሮገበው። ዛሬ ራሱ ያልመጣሁት በቃሉ እንዳትመጣ ብሎ። ለማንኛውም ግን ነገ ከችላለሽ። ይመችሽ እና ትንሽ አገፈጥረኝ። አስተይል ያራዳልች ይኬድለት። ሰላም 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 ውድና የተከበራችሁ ቤተሰቦቼ ባላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ እንግዲህ ተወዳጅና በጣም አጓጊ የሆነውን ተከታታይ ድራማ አፍላ ፍቅር ድራማን ይዤላችሁ መጥቻለሁ ማለት ነው። እንግዲህ አፍላ ፍቅር ድራማ በጣም 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 ተወዳጅነትን ያተረፈ ድራማ ነው። እንዲሁም ደግሞ በጣም ደስ በጉጉት እየጠበቅ ነው ያለ ነው አይነት ድራማ ነው ማለት ነው። እንግዲህ አፍላ ፍቅር ላይ በጣም ብዙ ነገሮች እየተፈጠሩ ይገኛሉ ማለት ነው። ከዛ ውስጥ አንዱ እንግዲህ ጸጋ እንግዲህ በሌላ ሴራ መታለች ማለት ነው። ያኛው ሴራዋም ደግሞ እንግዲህ ቀስቴና ቅዱሴ በሚደባደቡበት ሰዓት እንግዲህ ተደብቃ ቪዲዮ ቀርጻ ነበር ማለት ነው። እሱ ሲደበድበው እንደተጎዳም የሚያሳይ እንግዲህ ቪዲዮ ስለቀረጸች በዛ ደግሞ እንግዲህ ቹቻዬን እያስፈራራቻት ትገኛለች ማለት ነው። ቹቻዬን ደግሞ እንግዲህ የምታስፈራራት ፊዮሪ ጋር ያው ቤዚ ቃል አስገብታት እንደነበረም እናውቃለን ማለት ነው። ምክንያቱም ከኔና ከዛ ማንን ትመርጫለች ከፊዮሪ ጥላቻ በማለት እንግዲህ እንትና ቹቻዬም ደግሞ ለቤዛ ስትል እንግዲህ ሄሎና ቹቻዬ ቃል ገብተውላት ነበር። ከዚህም በኋላ ከፊዮሪ ጋር በምንም አይነት ምክንያት መጣላት እንደማይችሉ እንደማትጣላ ቃል አስገብታት ነበረ። አሁን ግን ያንን ጸቧን እንድታነሳ አድርጋታለች ማለት ነው። ጸጋ እንግዲህ ከዚህም በፊት ፊዮሪ እጇን የቹቻን እጅ ሰብራት ነበር ማለት ነው። ስለዚህ ለስንት ቀን ለስንት ወር የተሰቃየችም ስለነበረ እሱን እጅሽን የሰበረችውን ተመልሰሽ አሁንም አንቺ የፊዮሪን እጅ ትሰብሪያለሽ በማለት እንግዲህ ቃል አስገብታታለች። እሷ ደግሞ እሱ መቼም አይሆንም ብላታለች ማለት ነው። ቹቻዬም ደግሞ እሱ መቼም አይሆንም ስትላትም እሷም ደግሞ እንግዲህ መምረጥ አለብሽ፣ ምክንያቱም ቀስቴ እስር ቤት ገብቶ ከሚበሰብስ ምክንያቱም ማስረጃ ስላለኝ ቀስቴን የሚያስይዝ እሱ ነገር ከመፈጠሩ በፊት ይሄን ነገር ማድረግ አለብሽ ግዴታ ነው ብላታለች ማለት ነው። እንግዲህ ቹቻዬም ደግሞ ምን አይነት የሰይጣን ቆራጭ ነሽ ግን አንቺማ በእርግጠኝነት ጭንቅላትሽ የሆነ ነገር መጥቶታል በማለት እንግዲህ ግዴታ እንድታደርግ ተገዳለች ማለት ነው። እሱንም ደግሞ እንግዲህ ፊዮሪን ከክላስ በምትወጣበት ሰዓት እንግዲህ ጠብቃ እሷም እንድትወጣ አድርጋት እንግዲህ እነ ቤዛም ሆነ ማንም እንዳያገኛት ስልኳን ተቀብላ ሌላ ስልክ ሰታት ነው እንግዲህ እንትን እያለቻት ያለችው ማለት ነው። እንግዲህ ቹቻዬንም ለእሷ እንድትሰራ ልታደርጋት እንደሆነ እናምናለን ማለት ነው። ይህ እንግዲህ የጸጋ ሴራ እንግዲህ በየትኛው እንደምትመጣ ማወቅ አንችልም ማለት ነው። እንግዲህ ፊዮሪ
ምንም አልተፈጠረም ብላ ወደ ቤቷ በምትሄድበት ሰዓት ቹቻ እንግዲህ ከኋላ እንግዲህ ልትመታት ነው ስትል ነው ያለቀው ማለት ነው። እንግዲህ በክፍል 21 ላይ ደግሞ በጣም ተወዳጅ በሆነ መልኩ እንደሚያቀርቡልን እናምናለን ማለት ነው። በሌላ በኩል ደግሞ እንግዲህ ሀናና ብሩክ እንግዲህ የፊዮሪን ነገር ለመፍታት ተፍተፍ ባሉበት ሰዓት ፊዮሪ ደግሞ እንግዲህ በአንቺ ምክንያት በጣም በዙሪያሽ ብዙ ሰዎች ይጎዳሉ በማለት እንግዲህ ስትነግራትም ብሩኬ ደግሞ ቆይ አንቺ ተይ የተባልሽውን ነገር ለምንድን ነው የማትተይው? ቆይ ምን እንደሆንልሽ ነው የምትፈልጊው? ሲላትም እሷም ደግሞ ዙፋኔ እኔ ምን ላድርግ ስትልም እሱም ደግሞ ቀና ብሎ አይቷት እንግዲህ ምክንያቱም ዙፋኔ ስትል ያው ሀናም ደስ እንደማይላትም እናውቃለን። ምክንያቱም ሀንቾም ደግሞ ያው ብሩኬን በጣም ታፈቅረዋለች፣ ፊዮሪን በጣም ትወደዋለች። አሁን ግን ከብሩኬ ለመላቀቅ የምትጥርበት ነገር ስላጋጠማት እሱንም ደግሞ በብቸኝነቷ ሰዓት እንግዲህ ብሩኬ ነው ማነው ቅዱሴ ነው እንግዲህ አብሯት ጊዜ እያሳለፈ አብሯት ደስታዋን ወደ ራሷ ሊመልስላት የቻለው። እሷም እንግዲህ ለብሩኬም ደግሞ በማይመጣ ነገር መጣችብኝ፣ ለዛ ነው እንጂ እኔ ራሴን ከዚህ ነገር ከኃይለኝነት ለማውጣት እየሞከርኩ ነበር፣ ግን በማይመጣ ነገር መጣችብኝ ስትል ነግረዋለች ማለት ነው። ብሩኬም ደግሞ በማይመጣ ነገር ያልሽው በዛ አሳዳጊ የበደለው ውርጋጥ ምክንያት ነው አይደል ሲላትም እሷም ደግሞ እሱን እንደዛ እንድትናገርብኝ አልፈልግም፣ አዎ በሱ ምክንያት ነው በማለት መልሳለታለች ማለት ነው። እንግዲህ እሷ ደግሞ ለቅዱሴ ምንም እስከ መክፈል እንደምትደርስም ደግሞ መስዋዕቷን አሳይታናለች ማለት ነው። በዛም በተለይም ደግሞ እንደዛ በምትል ሰዓት እንግዲህ ብሩኬ በጣም ተናዶ ሌላ ነገር ከማለቱ በፊት ብላ ሀንቾም ደግሞ እሱን እኔ አናግራታለሁ፣ አንተ ብትሄድ ይሻላል፣ እኔ ቀስ አድርጌ ላናግራት ብላ ስትልም እሷም ደግሞ ምንም ልትቀበላት አልቻለችም፣ ፊዮሪ ማለት ነው። ነገር ግን ሀኒቾ ደግሞ ይሄንን ነገር ማድረግ ካልቻልሽ በዙሪያሽ በጣም ብዙ ያሉት ሰዎች እንደሚጎዱ ማመን አለብሽ ብላ ትሄዳለች ማለት ነው። ልክ እሷ በሚትሄድበት ሰዓት ደግሞ እንግዲህ ያሬዶና ቤዚ ደግሞ በጣም ደስ በሚል ሁኔታ ፍቅራቸውን እየቀጩ ይገኛሉ ማለት ነው። መጨረሻው ቢያሳዝንም መጀመሪያቸው ግን በጣም ነው ደስ የሚለው ማለት ነው። እሱንም ደግሞ እንግዲህ አብረው በነበረችበት ሰዓት እስኪ ነይና ከደረቴ ላይ ተሽጉጥ በይ ሲላትም እሷ ደግሞ አናትን ነበር በሽጉጥ መምታት ስትለውም ነግረዋለች ማለት ነው። እሱም ደግሞ ለነገሩ አልተሳሳትሽም፣ ምክንያቱም ፍቅረኛ ኖሮኝ ፍቅረኛ እንደሌለው ከመሆን አናቴን በሽጉጥ ብለሽ ብደፊኝ ይሻላል ሲላትም እሷም ደግሞ በጣም ደንግጣ ስለነበረ ሄዳ እቅፍ አድርገዋለች ማለት ነው። ይሄው እንደምትፈልገው ነው ያቀፍኩ አይደለ ስትለውም እሱም ደግሞ ምን መቼ አሁን ምናምን ነገር ሲላትም እሷም ደግሞ የሆንክ እንከፍ በቃ መሄድ አለብኝ ብላም ስትሄድም ደግሞ እሱም ደግሞ በዛ በሄዱበት ሰዓት ቦቸራ መጥቶ ነበር እና በጣም እንትን ሲላቸው የነበረው ማለት ነው። ምን እየተካሄደ ነው በማለት እንግዲህ ቦቸራ አሳፍሯቸዋል ማለት ነው። ከዛ በተለይም ደግሞ በጣም የሚያሳዝነው ነገርም ደግሞ ጸጋ ደግሞ አሁን በሷ ምክንያት መታለች ማለት ነው። የመጣችውም ደግሞ እንግዲህ ቹቻዬን በቀስቴ አስፈራራቻት። እሷንም ደግሞ ቹቻ እኔ ባልኳት መንገድ ነው አሁን እየሄደች ያለችው። ስለዚህ ቹቻን ማትረፍ የምትፈልጊ ቹቻን መታደግ የምትፈልጊ ከሆነ እኔ ያልኩሽን ሁለት ነገር ማድረግ አለብሽ ብላ አስፈራርታታለች ማለት ነው። እሷም ደግሞ ምንድን ነው ልስማው? እሺ አንቺ ሰይጣን የምታደርጊውን ነገር አታውቂም አይደለ? እገልሻለሁ ስትላትም እኔ አንድ ምስኪን እንገለሽ ምን ታገኛለሽ በማለት እንግዲህ እንደ አትፈንጪ በማለት አንገቷን ባነቀችባት ሰዓት እንግዲህ እጇን አስለቅቃታለች ማለት ነው። እሱም ደግሞ ቹቻውን የት ነች? ቹቻን የት ነው ያደረግሻት ብላ ስጠይቃትም እሷም ደግሞ ቹቻን አትልፊ፣ አታገኛትም እኔ ካልፈቀድኩልሽ ሂጂ ስትላትም ልደውላት ስትልም እሷም ደግሞ ስልኬ ስልኳ እኔ ጋ ነው፣ ስለዚህ እሷን ማግኘት የምትችይው እኔ ያልኩሽን ነገር ስታደርጊ ብቻ ነው ስትላትም እሺ ላድርግ ብላ ስትልም በመጀመሪያ እኔን ታስታውሽ ከሆነ እኔን አንዴ በጥፊ መተሽኝ ነበረ፣ ስለዚህ አሁን እኔም በጥፊ እመተሻለሁ። ሁለተኛ ደግሞ አንቺ ለያሬድ ያቀረብሽለትን ምርጫ መምረጥ አለብሽ ብላ ነግራታለች ማለት ነው። እሱ ደግሞ ምንድን ነው እኔ ለያሬድ ያቀረብኩለት ስትልም ታውቂዋለሽ በማለት እንግዲህ እሱም ደግሞ ምንድን ነው ብላ ስጠይቃትም ደግሞ ቤዚቲም ደግሞ
ጸጋ እንግዲህ ከቹቻና ከያሬድ አንዱን ትመርጫለች በማለት ጠየቀቻት ማለት ነው። ቹቻን እንድትታደጊያት የምትፈልጊ ከሆነ ያሬድን ሄደሽ አንዴ በጥፊ መተሽ ከዚህም በኋላ ከአጠገቤ እንዳትደርስ ብለሽ ትነግሪዋለሽ በማለት ስትላትም እሷም ደግሞ እንዴት ይሄንን ላደርግ እችላለሁ? በፍጹም ይሄንን ማድረግ አልችልም በማለት እንግዲህ ስትመልስላትም እንግዲህ ምርጫው ያንቺ ነው በማለት እንግዲህ ውጥመድ ውስጥ አስገብታታለች። እሷም ደግሞ እንግዲህ በጣም እየተናደደችና መቼም ማድረግ የማትፈልገውን ከዚህ ሁሉ ፍራቻ በኋላ የተገለጸላትን ፍቅር እንግዲህ ለማጣት ዝግጁ ሆና ወደ ያሬድ ጋር ሄዳለች ማለት ነው። ሄዳም ደግሞ ያሬድን እንግዲህ ይዛ በጥፊ መታ ከዚህም በኋላ ከህይወቴ እራቂ ስላትም ቤዚዬ ምን ሆነሽ ነው? ምን አድርጌሽ ነው? እሺ እርቃለሁ፣ ግን ጥፋቴን ልወቀው ሲልም ምንም አይነት ጥፋት እንደሌለ ስለምታቅ ብቻ ልታስረዳው አልቻለችም ማለት ነው። እሱም ደግሞ እንግዲህ ማወቅ ያለብሽ ቢሆን እንኳን ኖሬ ሞቼም ቢሆን እንደማፈቅርሽ ነው ማወቅ ያለብሽ ቤዚ ብሎ ሲላትም እሷም ደግሞ እንግዲህ በጣም በመሰማትና ልቧን በመሰበር እንግዲህ ወደ ኋላ ተመልሳ ሄዳለች ማለት ነው። ምክንያቱም ያሬድን በጣም ታፈቅረዋለች፣ በጣም ትሳሳለታለች። ነገር ግን ለዚህ ሀዘን ዳርገዋለች ማለት ነው። እንግዲህ ፍቅራቸው እስከዚህን ድረስ ነው ማለት ነው። የቹቻይና የቤዛ ፍቅር ይሄን ያክል ነው። ለቹቻ ይሄን ያክል መስዋዕትነት ከከፈለች ቤዛ እንግዲህ ያሬድ ለቤዛ ምን አይነት መስዋዕትነት መክፈል እንዳለበት ማመን ነው እንግዲህ ማለት። ጸጋ ደግሞ ይቺ ሰይጣን የሰይጣን ቁራጭ ማለት ነው እንግዲህ የእሷን መጨረሻ ነው ማየት የሚያስደስተን። ግን እንደምንም ብላ እንግዲህ ለያሬድ እውነታውን ማወቁ አይቀርም። ያኔ ግን ያሬድ በቤዛ ስለመጣችበት እንዴት እንደሚያደርጋት መገመት አያቅተንም ማለት ነው። እንግዲህ ውድና የተከበራችሁ ቤተሰቦቼ ክፍል 121 ላይ እስክንገናኝ እንግዲህ ሰላም ቆዩልኝ። እወዳችኋለሁ። ቸር ሰንብቱ።